አረ ዊርትዝ ምን አይነት ተጫዋች ነው? ምን አይነት ተጫዋች ነው? እንደጀማው ሊቨርፑል አቻ ይወጣል ብዬ እጠብቃለሁ። ሶስተኛውን ጎል አንተ ምን አይነት ጎል ያስቆጠረው ዊርትዝ? ወይኔ የምር ወሽመጥ ቆራጭ የሆነ ጎል ነው ያስቆጠረላችሁ ዛሬ። ወሽመጥ ቆራጭ። ለማንኛውም ጀማው ሊቨርፑል 3-1 በሆነ ውጤት ፓላስን በማሸነፍ እንግዲህ የቶፕ 4 ላይ አሁንም በአግባቡ ማለት ነው ዘንድሮ ቶፕ 5 ነው ለነገሩ መግባቱ አይቀርም ሊቨርፑል የጊዜ ጉዳይ ነው ጀማው። ለማንኛውም አሌክሳንደር አይዛክ ከረጅም ጊዜ በኋላ እንግዲህ ከጉዳት እንደተመለሰ ታውቃላችሁ። የፕሪሚየር ሊግ ጎል ማስቆጠር ችሏል። የመጀመሪያውን ጎል ማስቆጠር የቻለው እሱ ነው። በእርግጥ ሰከንድ አፍ ላይ ትንሽ ጫና የበዛበት ቲም ተመልክተናል ጀማው። 2-0 ከመራ በኋላ እንግዲህ 2-1 መሆን የቻሉበትን ጎል 71ኛው ደቂቃ ላይ ማስተናገር ችለው ነበር። ሊቨርፑሎች እጅግ ጫና እየበዛባቸው እየሄዱ ነበር። በጨዋታው ላይ ከበባድ ኳስ ነው የተሳተላቸው። ግን ዊርትዝ አዳናቸው ማለት 90 ሲደመር 6 ላይ ወስዶ ቅርቅር አደረገና ነገሩን ቋጨው። ለማንኛውም ሊቨርፑላውያን ኮንግራ ብለናል። እንግዲህ ያው ሻምፒዮንስ ሊግ ኦሬዲ ማን እንደሚገባ እየተረጋገጠ እየመጣ ይመስለኛል። ጀማው ቼላው ባይ ባይ ከእንግዲህ አይጠብቁሽም። አይ ቼላው። ለማንኛውም ሊቨርፑላውያን ኮንግራ ስለዚህ ጋይስ የማይመች ቦታው ሊቨርፑል አራተኛ ደረጃነትን መቀናጀት ችሏል። ጋይስ እኔ ገለልተኛ እግር ኳስ ተመልካቹኝ ሊቨርፑል በማሸነፉ የተደሰትኩበት ጨዋታ ነው። እንግዲህ ከፓላስ ጋር ሊቨርፑል ምን ያን እንደሚቸገር እናውቃለን። ዛሬ ግን በጣም በወሳኝ የፕሪሚየር ሊግ መርሃ ግብር እንግዲህ 3-1 በሆነ ውጤት በሜዳው አንፊልድ ፓላስን የአርነ ስሎቱ ሊቨርፑል መርታት ችሏል። በዚህ ጨዋታ ላይ ለሊቨርፑል አሌክሳንደር አይዛክ 35ኛው ደቂቃ ላይ እንዲሁም ደግሞ አንድሬ ሮበርትሰን 40ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካይነት 2-0 ሲመራ ነበረ። ነገር ግን ሙኒዝ 71ኛው ደቂቃ ላይ ፌር ፕሌይ ባልሆነ መንገድ ማለት ነው ግብ ጠባቂ ቡድማን ተጎድቶ በወደቀበት ሰዓት ላይ ጎል አስቆጥሮ ፓላስን ወደ ጨዋታው ለመመለስ ጥረት አድርጎ ነበር። ነገር ግን ከዛ በኋላ በመጨረሻ ደቂቃዎች ላይ ሊቨርፑል 96ኛው ደቂቃ ላይ በፍሎሪያን ቪርትዝ አማካይነት ሌላ ቆንጆ ጎል አስቆጥረው 3-1 ጨዋታውን በመርታት ጣፋጭ 3 ነጥብ በማስመዝገብ አራተኛ ደረጃ ላይ በፕሪሚየር ሊጉ በ58 ነጥብ መቀመጥ ችሏል። ከአስቶን ቪላ ጋር በኩል ነጥብ ማለት ነው። አስቶን ቪላ ነጥብ መጣሉ ተከትሎ በጎል ክፍያ ከሊቨርፑል እንግዲህ ተበልጦ አምስተኛ ደረጃ ላይ ይገኛል። በነገራችን ላይ ሊቨርፑል 3ኛ ደረጃ ላይ ከሚገኙ ማንቸስተር ዩናይትድም በኩል 58 ነጥብ ነው አራተኛ ደረጃ ላይ መቀመጥ ይቻላል። ማንቸስተር ዩናይትድ ቀሪ ጨዋታ ቢኖረውም ማለት ነው። ለሊቨርፑል በዚህ ጨዋታ ላይ በማሸነፉ ደስ ያለኝ ሙኒዝ ፌር ፕሌይ ባልሆነ መንገድ ነው ጎሉን ማስቆጠር እየቻለው ወደ ጨዋታው ለመመለስ ጥረት ሲያደርግ ማለት ነው። የሊቨርፑል ደጋፊዎች አንፊልድ ላይ ኳስ በሚነካበት በእያንዳንዱ ሞመንት ሲጮህበት ነበረ። ለዛም ነው ሊቨርፑል በማሸነፉ የተደሰትኩት። ኤኒዌይ ለሊቨርፑል ደጋፊዎች ግን በጣም ወሳኝ የሚባል ውጤት ነው። በዚህ ጨዋታ ላይ መሐመድ ሳላ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበር። ምናልባት የመጨረሻ ጨዋታውም ለሊቨርፑል ይሆናል ተብሎም እየተነገረ ነው የሚገኘው። በጉዳቱ ምክንያት የሃምስትሪንግ ጉዳት ይመስላል። አሌክሳንደር አይዛክ እና ፍሎሪያን ቪርትዝ ጎል ማስቆጠራቸው ግን ለተጫዋቾቹ ሜንታሊቲ መልካም የሚባል ነው። ፓላሶች በዚህ ጨዋታ ላይ ትልልቅ አጋጣሚዎችን ፈጥረው ነበረ ምንም እንኳን ባይጠቀሙባቸው ማለት ነው። በሙከራ ረገድ የተሻለው ቡድን ነበሩ። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። ሊቨርፑል ጠጣሩን ፓላስ እንግዲህ ቅጥቅጥ አድርጎት አሸንፏል። ሰርጀሪህን እስክትሰራ ጸልዬልሃለሁ። እኔም ወደ ሰርጀሪ ገባ ነው። አንተም በደንብ ዱአ አድርግልኝ። ለማንኛውም ማለት ነው ይሄንን ጉዲ ዩናይትድ እና እኔ እንዴት ሆነን ነው አጠገብ ላጠገብ ነው ይሄ ሲዝን ተለጥጧል ነው 3 አመት ነው 15ኛ ደረጃ ነበር በአሞሪን ጊዜ። አሁን ይሄ ሁሉ ነገር በአንድ አመት ነው ነው እኛም በ9 ነጥብ ርቀን እዚህ የመጣ ነው በዙ አመት ነው ጌቶች። ዩናይትድ አጠገቤ ነው ተስፈንጥሬ አሁን ወደ አንድ ሄድልሃለሁ። ድጋሚ አብረን አንውልም ብራዘር። ተመልከት ከታች 58 ነጥብ ሊቨርፑል እና ዩናይትድ፣ ማንቸስተር ሲቲ እና አርሰናል ደግሞ 77 ነጥብ። እንዴት የሚያምር አያምር ማውዝ ቢላህ። ብቻ የታቾቹም ፉክክር ነው ከላይ ፉክክር ነው። አረ ሊቨርፑል እንዳይደለ ቀጣይ እቺን ጨዋታ ብሬንትፎርድ ያስጥለዋል። ከዛ አንተ 3 ሆናለህ። ዩናይትድ 4 ራሱ በጣም ተጨንቆ ነው ይሄን አመት መግባትም ካለ በሻምፒዮንስ ሊግ እንዴ አጂ በዚህ አመት አትደላደያት። ከ2021 በኋላ ማለት ነው ሊቨርፑል በአንፊልድ ሮድ ክሪስታል ፓላስን ማለት ነው 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ይሄ ውጤት ለአርነ ስሎቱ ሰራዊት እጅግ በጣም አስፈላጊና አስገራሚ ውጤትም ነው። ያራዳ ልጆች በምሳ ሰዓት ጨዋታ ማለት ነው አስቶን ቪላ ከፉላም ጋር ተጫውቶ ፉላሞች 1-0 ማሸነፋቸውን ተከትሎ ማለት ነው ሊቨርፑሎች አሁን ዛሬ ክሪስታል ፓላስን በማሸነፍ 58 አድርሰው ነጥባቸውን ማለት ነው እኩል ከአስቶን ቪላ እኩል በማድረግ አራተኛ መሆን ሲችሉ ከማንቸስተር ዩናይትድ ደግሞ በእርስ በርስ ግንኙነት በመበለጥ በጎል እኩል በመሆን ማለት ነው ያራዳ ልጆች አራተኛ ደረጃ ላይ መቀመጥ ችሏል። ይሄ ለአርነ ስሎቱ ሰራዊት እጅግ በጣም አስፈላጊ ነጥብ ነበረ ማለት ነው። ያንንም ማሳካት ችሏል ማለት ነው። በዛሬውም ጨዋታ እንግዲህ ከረጅም ጉዳት በኋላ አሌክሳንደር አይዛክ ጎል ማስቆጠር ችሏል። እንደዚሁም ፍሎሪያን ቪርትዝ እና በአመቱ መጨረሻ ከቡድኑ ይለቃል የተባለው አንዲ ሮበርትሰን ጭምር ናቸው እንግዲህ ጎሎችን ማስቆጠር የቻሉት ማለት ነው። ለሊቨርፑል እጅግ በጣም አስገራሚ ውጤት ነበር። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ምን ነው ሊቬ ምን ነው አንቺ አለሽኝ ብዬ አንቺን አምኜሽ
አንተ ትብስ እንዳልተባባልን ሄድሽ፣ አንቺም ሄድሽ ጥለሽ። ኧረ ጉድ ነው ዘንድሮ። በቃ አልቆልኛል። ምን ተስፋ አለኝ አሁን? እዩት ርቀቱ። በሩጫም አንደርስም አይደለም፣ ቆመን በሩጫ አንደርስም። ስፐርስ ባሸነፈበት ዘመን ነገ ተሸነፉና አበቃለን። ነገ የኤፍኤ ካፕ ማሸነፍ ብቻ ነው ያለን አማራጭ። አዎ አረ ሊቪ ግባለት ይላል ሊቪያንስ። ኮንግራ እጅግ በጣም ነው ደስ ያለኝ። ፓላስም ዛሬ ተበቀል ነው እንበቀለዋለን ብያችሁ ነበር። ሰጠነው አንፊልድ ላይ 3-1 ባይዜ አንዷ ጎል ራሱ ዛሬ እንዴት እንዳናደደኝ በክሊንሺት የምንወጣውን ጨዋታ ከምሬን ነው የምላችሁ። ስለ ጨዋታው ትንተና በኋላ መለሳለሁ። ፋሚሊ እጅግ በጣም ነው ደስ ያለኝ። ኮንግራ ፋሚሊ ኮንግራ። Dude, I ain't gonna lie, I'm pretty much happy with this game. I'm pretty much happy with this game. That was some sweet revenge, man. That's some sweet revenge. I hated Crystal Palace. I hated them for what they did to us. Now, we got our revenge. Isak, good job. Verse, that was an amazing finish, man. Woo! What a goal by Verse. Woodman. This guy can play football, man. Sheesh, we got our man. Like, I don't know why we were starting Mamardashvili at this point. Like, yeah, I might be tripping, I don't know. But I don't know why we were starting him in the first place. Like, I was pissed when we let go Kelleher. Now, we just got Woodman, man. Like, he's good. He is really good. Like, I'll be comfortable with finishing the season with him. He's amazing, man. He's pretty much good. Like, woo!